ላይ ሲጫኑ ቀድሞ ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ዜናዎች እንሆ። የተፈራው ደረሰ። ከተከፈተ 24 ሰዓት ሳይሞላው የሆርሙዝ ወሽመጥ በኢራን ተዘጋ። የኢራን የአይአርጂሲ የጀልባ ላይ ተዋጊዎች 2 ታንከሮችን መቱ። አዲሱ የኢራን መንፈሳዊ መሪ ሙጅተባ ካሚኒ ይህንን የታንከሮች መመታት ተከትሎ የኢራንን የባህር ኃይል ውጊያ አቅም አድንቀዋል። ዝርዝሮቹን እንሆ። ከተከፈተ 24 ሰዓት ሳይሞላው የሆርሙዝ ወሽመጥ በኢራን ተዘግቷል። ኢራን በዛሬው ዕለት የሆርሙዝ ወሽመጥ በድጋሜ እንደተዘጋና የሆርሙዝ ወሽመጥ እንደበፊቱ እንደሚቀጥል ተናግራለች። የዘጋችበት ምክንያት አሜሪካ ከኢራን የሚወጡና የሚገቡ መርከቦችን ማገዷን በመቀጠሏ ነው። የዓለም ሕዝብ አሁን ላይ በጣም በከፍተኛ ሁኔታ የጓጓለት የሆርሙዝ ወሽመጥ መከፈት አንድ ቀን እንኳን ሳይሞላው ተዘግቷል። በአብዛኛው የዓለማችን ክፍል የዚህ ወሽመጥ መዘጋት ተከትሎ በተከሰተው የነዳጅ እጥረት ምክንያት በረራዎች ተቋርጠዋል። አውሮፓውያኑም በረራዎችን በመሰረዝ ላይ ናቸው። ዓለም ትላንት ተስፋ የተጣለበትን የሆርሙዝ መከፈት ሳያጣጥም በድጋሜ ተዘግቷል። ከመዘጋቱም በላይ በቀጠናው አስደንጋጭ ሁኔታ ተፈጥሯል። በዚህ ጉዳይ ላይ ለኢራን የመንግስት ቴሌቪዥን የኢራን የጦር ኮማንደሩ በሰጡት መግለጫ አሜሪካ ከኢራን የሚወጡና የሚገቡ መርከቦችና መርከበኞችን አሁንም እያገደች ናት ብለዋል። በተጨማሪም ይህን አሜሪካ የምታደርገው ለባህር ላይ ዝርፊያ እንዲመቻት ነው፣ እየዘረፈችም ነው ብለዋል። በዚህም ምክንያት የሆርሙዝ ወሽመጥ እንደ በፊቱ በእኛ የጦር ትዕዛዝና ጥብቅ ቁጥጥር ውስጥ ይሆናል ተብሏል። ቀጥለውም የሆርሙዝ በአሜሪካ መዘጋት መቼም አንቀበለውም ብለዋል። ይህም አሜሪካ በፈቃደኝነት ሁሉም መርከቦች በነፃነት እንዲንቀሳቀሱና ከኢራን የሚወጡና የሚገቡ መርከበኞችን ማገድ እስክታቆም ድረስ የሆርሙዝ ወሽመጥ ኢራን እንደምትቆጣጠር ገልጸዋል። ስለ ድርድሩ ተጠይቀውም ኢራን የብዙ ዓለም አቀፍ ድርጅቶች አባል ናት፣ ለዚህም ግዴታ እንዳለባት ሁሉ መብትም አላት። ኢራንም በየትኛውም ሁኔታ ውስጥ ከዓለም አቀፍ ሕግ ውጪ የምትፈርመው ስምምነት አይኖራትም። ደግሜ እነግራችኋለሁ፣ አንድም የኢራን ባለስልጣን ከዓለም አቀፋዊው ሕግ ውጪ አይስማማም ብለዋል። በትላንትናው ዕለት ኢራን የወሽመጡን መከፈት ስታበስር አሜሪካ አመስግና፣ ነገር ግን ዶናልድ ጄ ትራምፕ ኢራን የኒውክሌር ፕሮግራሙን ጨምሮ ሙሉ በሙሉ ከአሜሪካ ጋር እስክትስማማ ድረስ የአሜሪካ ባህር ኃይል እዛው እንደሚቆይ ተናግሮ ነበር። የአሜሪካ መከላከያ ሚኒስትር ፒት ሄግሴትም ባህር ላይ ያሉ ኃይሎቻችን ከበቂ በላይ ታጥቀዋል፣ በተጠንቀቅም ቆመዋል፣ ኢራኖች ለእነሱ የሚጠቅማቸውን ቢወስኑ ይሻላቸዋል ብለው አስፈራርተው እንደነበር ይታወቃል። በአሁኑ ሰዓት የሚወጡ መረጃዎች ሮይተርስን ጨምሮ እንደሚያሳዩት የአይአርጂሲ የጀልባ ላይ ተዋጊዎች በሆርሙዝ ወሽመጥ አጠገብ መርከቦችን በእሳት እያነሱባቸው በአሁኑ ሰዓት የሚወጡ መረጃዎች እንደሚያሳዩት የአይአርጂሲ የጀልባ ላይ ተዋጊዎች በሆርሙዝ ወሽመጥ አጠገብ መርከቦች ላይ እሳት እያስነሱ ነው። አንደኛው መርከብ ንብረትነቱ የዩናይትድ ኪንግደም ሲሆን የዩናይትድ ኪንግደም ንግድ ኦፕሬሽን ለሮይተርስ እንደተናገረው የዩናይትድ ኪንግደም ታንከር እሳት የተነሳበት የአይአርጂሲ የጀልባ ላይ ተዋጊዎች ከመቱት በኋላ በሆርሙዝ ወሽመጥ አጠገብ ነው ተብሏል። በተጨማሪም የታንከሩ ካፒቴን እንደተናገረው 2ቱ የጀልባ ላይ ተዋጊዎች ምንም ድምፅ ሳይሰጡ እና ማስጠንቀቂያም ሳይሰጡ ነው እሳቱን ያስነሱት ተብሏል። ታንከሩና በውስጡ ያሉ ሰራተኞች ምንም ጉዳት እንዳልደረሰባቸው ተናግረዋል። በተጨማሪም 2 የንግድ መርከቦች በሆርሙዝ ወሽመጥ ለማለፍ ሲሞክሩ
በጀልባ ላይ ተዋጊዎች እንደተመቱ ተገልጿል። በተያያዘ ዜና የኢራን ምክትል የውጭ ጉዳይ ሚኒስትር ዶናልድ ትራምፕ ብዙ ያወራሉ ብለዋል። በቱርክ ከጋዜጠኞች በአሜሪካና ኢራን ስምምነት ካልተደረሰ በኢራን ላይ ቦምብ ጥላለሁ ብለዋል ዶናልድ ጄ ትራምፕ ተብለው ለተጠየቁት ጥያቄ ይህ የተለመደ የፕሬዝዳንት ትራምፕ ወሬ ነው፣ እርሱ ብዙ ያወራል፣ ካያችሁት አንዳንዴ በሚሰጠው ንግግር እንኳን ሁለት ተቃራኒ ነገሮችን ይናገራል ብለው አጣጥለውታል። በመጨረሻም እነ አሜሪካና እስራኤል አንዴ ሞቷል አንዴ ቆስሏል የሚሉት አዲሱ የኢራን መንፈሳዊ መሪ ሙጅተባ ካሚኒ ዛሬ የተካሄደውን የባህር ላይ ውጊያ በጣም አድንቀው ረዘም ያለ መግለጫ በጽሑፍ አጋርተዋል። በዚህ ጦርነት አሜሪካና አይሁዳዊ ገዳዮችን የኢራን ድሮን ሳይጠብቁት እንዴት አመድ እንዳደረጋቸው ገልጸው አሁንም በባህር ላይ ውጊያ አቅም እንዳላቸው እንዲሁም አዲስና መራር ሽንፈት እንደሚያቀምሷቸው ተናግረዋል። State TV saying that it's not open for any military passage. Also, from the statements that we hear from Iran, it seems Tehran is planning to conduct a sort of new mechanism, a new regime of management over Strait of Hormuz. And on that, we have already heard about the plans to impose tariffs, the fees for actually ships trying to transit through the Strait of Hormuz. Obviously, it's going to put a certain amount of impact when it comes to global economy and when it comes to actually the energy market in particular. And obviously there are other issues in that regard. First, we know that Abbas Araghchi, foreign minister of the country, previously said that this opening, however limited it is going to be confined to actually the period of ceasefire. And on that, we know that based on the previous agreement, we have about 4 days to finishing of the ceasefire. All in all, we have to keep waiting in this very intricate situation. The U.S. blockade continues. Iran is talking about further strict security measures, military actions over the Strait of Hormuz. They're saying that any passage should be with the green light of the IRGC Navy force. And this is the indicative of the very fact that ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። አመሰግናለሁ።